እውነቱ እንዲወጣ ትፈልጋለህ አይደል? እኔ በጣም ነው የምፈልገው። እኔ እውነት ለኔ ምን እንደሆነ አውቃለሁ። ልጄን ለዘላለም ወይም ደግሞ ሁሌም አብራኝ እንድትሆን ማድረግበት ያ መንገድ ብቻ ነው። ዴኒ ሃይሚን አሁን ከሃይሚ ጋር ግጭት ውስጥ አይነት የሚያስገባ ነገር ወይኔንም እየተናገረች ባይ ቢና እግዚአብሔርን በቻልኩት አቅም ለመታገስ ሞክራለሁ እኮ ሃይሚ ባትኖር ግን የበለጠ አሪፍ ይመስል። እኔ እንደፈለገች ታድርገኝ። እኔ በህይወት እስካለው ድረስ ምንም ነገር እንዲፈጠር አልፈልግም ከዚህ በኋላ። ዛሬም እንደተለመደው የምንወዳቸው ሁለት ባልና ሚስቶችን ይዤላችሁ መጥቻለሁ። እንዲሁም አነጋጋሪ የሆነውን የግምጃየን ኢንተርቪውም በዛው አጋጣሚ ጣል አድርግላችኋለሁ። ያው ግምጃየን ሁላችንም እንደምናውቃት ከሳውዲ አረቢያ ወደ ኢትዮጵያ ስትገባ የገጠማትን ነገር አይታችኋል። ከዛ በኋላ ደግሞ ብዙ ወቀጣና ረገጣዎችን አልፋ ዛሬ ራሷን ሆና እየሰራች ነው። ከዛ በኋላ በማን ያዘዋል ዩቱብ ቻናል ላይ በተደረገችው ኢንተርቪው ላይ እንግዲህ ቲክቶክም ሆነ ዩቱብ ላይ የሆነ ቪዲዮ ስጭን አይዲያውን ገዝቼ ነው ብላለች። ፕላስ ደግሞ ስለ ፍቅረኛም ስትጠየቅ ፍቅረኛ ኖሮኝ የማያውቅም የለኝምም፣ አሁንም ፍቅረኛ የመያዝ ህልሙ የለኝም፣ የኔ ፍቅር ምናምን የሚለኝን ሰውም አልወድም፣ መጀናጀን ሲጀመር እኔ አልወድም፣ ቆንጆ ነሽ የሚለኝም ሰው አልወድም ብላለች። እንግዲህ ከዛ ብዙ ነገር መማር ትችላላችሁ። ፍቅረኛ ኖሮኝ አያውቅም በተለይ የለኝም የሚለውን በጣም ነው የገረመኝ። ሌላው እንግዲህ ቁጭ ሌላ ስራ የለም ከኦንላይን ስራ ውጪ ከ3,000 እስከ 5,000 ብር ከፍዬ ነው አይዲያ ተቀብዬ የምሰራው የሚለው እኔ በእውነት በጣም ነው ያናደደኝ። ምክንያቱም ከኦንላይን ስራ ውጭ ሌላ ስራ ስለሌላ ለምንድን ነው ይሄንን ብሩ ትንሽ ነው ግን ለምንድን ነው የምከፍለው አንድ ብርስ ቢሆን የሚለውን አስተያየት መስጠት ፈልጋለሁ። ለማንኛውም እንደገና ደግሞ ሀይሚና ብሩኬ የተዘጋውን ፋይል እንደገና ከፍተው አፕዴት አድርገው ስለመጡት ድራማም ጠቅላላ አድርጌ ሸር አደርጋችኋለሁ። ተከተሉ። ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ የምንወዳቸው ሁለት ባልና ሚስቶች ትናንትና መጥተውልናል። ያው ትናንትና ሲመጡ በጣም ጎበዝ ሀይሚዬ ሁለት ቦታ ነው የመጣቸው። እናት ቤት መታለች፣ ፕላስ ደግሞ ከብሩኬ መጥተዋል። እንግዲህ በመጀመሪያ ወደ ቡታጅራ ሄደው ቡታጅራ ላይ እንግዲህ እኔ ራሴን ስሜ ማጥራት አለብኝ፣ ከአሁን በፊት የጀመርነው ነገር ነበር፣ ያ ነገር ላይ አሁን ነገሩ እንደገና በድጋሜ አብዴት አድርገነዋል። ላይክ እንደዚ አይነት ቪዲዮ ለቀውልን ነበረ። ያው ሁሉም ሰው የመሰለውን ነው የሚናገረው፣ እንዳመለካከቱ እንደ እውቀቱ ነው እንዳበሳሰሉ ነው አስተያየት ሲሰጥ እና ከታምብሌላቸው ጀምሮ መረዳት ትችላላችሁ። በቃ አንዳንድ ሰዎች ደግሞ የሌለ የውሸት ናዳ ተሳክሱ ለራሳችሁ ጥቅም ብላችሁ፣ እውነቴ ነው የምላችሁ። እኔ ሺ ጊዜ ቪዲዮ በእነሱ ቢሰራ ሺ ጊዜ ለእነሱ የሚደለቁ ሰዎች በነፃ አይደለም የሚደለቁት። በጣም የምትጎዱት ተመልካች ናቸው፣ ዘጋ አሚን ኮሜንታተሮች ናቸው ዘጋ የምትጎዱት። ዩቱበር የሆነ ሰው በነፃ አይደለም። አሁን ለምሳሌ ሀይሚን ሺ ጊዜ ሳደንቃት ብውል እኔ እዚህ ዩቱብ ላይ በነፃ አይደለም ማደንቃት፣ ዩቱብ ለእኔ ዶላር ይከፍለኛል። ላይክ እንደዛ ነው ሌሎቹም። እና በጣም የገረመኝ ነገር ወደ ዋናው ከመግባቴ በፊት እንድትለያዩ አንፈልግም ምናምን የሚል ቪዲዮ አይቻለሁ። በቃ ሰውን ፋራ ባታደርጉ ጥሩ ነው። ሲቀጥል ደግሞ 2 ዓመት ሙሉ በመታመን በጨዋነት እኔ አላየሁም እስከዛሬ እንደዚህ ሁለት ወጣት ሚድል ላይ ያሉ ወጣቶች ሁሉ ነገር የሚያምራቸው ሚድል ላይ ያሉ ወጣቶች አንድ ቤት ውስጥ 2 ዓመት ሙሉ ጽድት ብለው ምንም ነገር ሳይነካኩ የኖሩ ልጆች በሆነ እንቶ ድራማ እንድትለያዩ አንፈልግም ምናምን የሚል ቪዲዮ ራሱ ሳይ እኔ በጣም ነው የሚያስጠላኝ። እውነቴን ነው የምላችሁና በቀደም ነግሬያችኋለሁ ስራውን አብሬት እንዳደረጉት። ግን በቃ ሌሎቻችሁ ከኋላ ከገበር ሆናችሁ የምታሽቋልጡ በጣም ነው የሚያሳዝነኝ። በዚህ በሃያኛው ክፍለ ዘመን ፋራነት አላየሁም። እኔ ፋራ ስላልሆንኩ የእነሱን መደለቅ እንትን አልለውም። ቲክቶክ ላይ አይታችኋላ የሰው ልጅ በህይወት እያለ እንደዛ አይነት ቪዲዮ እየለቀቁ በአይናችን እያየን ሞቱ ብለው ፖስት ያደረጉ ሰዎች አሉ። ይህን ደግሞ ቪዲዮ ላይክ ያደርገዋሉ። ከ600 በላይ ሰው ላይክ ያደርገዋል። ያ ማለት ምን ማለት ነው? ሀይሚና ብሩኬ ሁሌ እያለቀሱ እየተደበሩ በቃ ደስ ሳይላቸው እንዲመጡ የሚፈልጉ ሰዎች አሉ። እንደኔ አይነት ደግሞ ጽድት አለች ማይንድ ለስ የሆነ ሴት ደግሞ ሀይሚና ብሩኬ ተደብረው ወይም አኩርፈው ወይም በሆነ ሰው አስደብሯቸው ምናምን ነገር ማየት አልፈልግም። እኔም መሳይ አሉ። አሁን የኔ ቤተሰቦች ጽድት ያሉ ናቸው። ማንም ጎተት መጥቶ ሰብስክራይብ አያደርገኝም። የኔ ቤተሰቦች እንደምታዋቸው ጽድት ያሉ ስለሆነ ነው። ሌላ ጎተትማ ቢሆን ይሄኔ እስከ 10,000 ሰብስክራይብ ገባ ነበር። እና የሰው ልጅ በህይወት እያለ ሞተዋል ብለው ፖስት ሲያደርጉ ያን ቪዲዮ ላይክ ያደርጓሉ። በዚህ ልክ እንደዚህ ሰው ጠልቷቸው የእነሱን ውርቀት ማየት የሚፈልግ እያያችሁ እንደዚህ አይነት ቪዲዮ ሀይሚና ብሩክ ደግሞ የውሸት ድራማ ይዘው ሲመጡ በፍጹም ይሄ ውሸት ነው፣ ሌላ ነገር ይዛችሁ ነው፣ በቃ በራሳችሁ አይዲያ ሌላ ፈጠራ ፈጥራችሁ ነው። እንደዚህ እኮ እያሏችሁ ነው። እንዲህ ሰው በህይወት እያላችሁ እንዴት እንደዚህ አይነት ፖስት ይፖሰታል ብለው ኢቭን አብረው ያሉ ሰዎች እንደዚህ ብለው እንደመቆጣት
ጭራሽ እኔና እናንተ እንድትለያዩ አንፈልግም የሚሉ ሰዎች አሉ። ለምንድን ነው የሚለያዩት? ምን ሆነው ነው የሚለያዩት? እስቲ ንገሩን። እውነት ይደብራል። እንደ አንዳንድ ጊዜ እኔ በጣም ነው የምናደረው። ሌሎች ደግሞ አሁን ከነ ብሩክ ጋር ቲክቶክ ላይ ጌም የሚጫወቱ እንግዲህ አይታችሁ ከሆነም አላውቅም፣ በቃ በብሩክ ላይ ሙድ እያያዙበት፣ ረረ ይሄ ልጅ ቀላል አይደለም ለካ ሸጉሯል፣ ልጅ አለው አሉ እዛ፣ ይችን ለካ ለስራ ነው የሚፈልጋት። እንደዛ አይነት ነገር ስሰሙ ደግሞ እኔ እናደዳለሁ። ለምንድን ነው በውሸት የሚመጡት? በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። አዳዲስ ስራ አብዴት እያደረጉ ራሳቸው እየሰሩ ሀይሚ የስራ ሰው ናት፣ የስራ ፈጠሯ የሚደነቅ ነው። እና ቢመጡ ለምን በውሸት ስራ እንደዚህ ይደለቃሉ የሚለውን መናገር ወዳለሁ። ከዛ በተረፈ መጨረሻ ላይ እንግዲህ ትናንት ወደ ተለቀቀው ቪዲዮ ስገባላችሁ ሁል ጊዜ የእኔ ጥያቄ ሆኖ እንደዛ አይነት በቃ የሚያስጨንቅ ስራ ለምንድን ነው ቡታጅራ ስትሄዱ ሁል ጊዜ መሰሩት? እኔ ጥያቄ ነው። ሁል ጊዜ ነው ቡታጅራ በሄዱ ቁጥር የሆነ የሚያሳዝን፣ የሚያጨቃጭቅ፣ የሚያጣላ ነገር ነው ፈልገው የሚመጡት። በእርግጥ እነዚህ ልጆች ሌላ ሰውም ለመጥቀም ነው። እነዚህን ሁለት እዩንና ፍቅረኛዋ ለመጥቀም ሊሆን ይችላል። አሁን እኔ በመጥፎ ላይሆን በበጎ ነው ማለት ግን ደግሞ ዞር ብዬ ሳይ ደግሞ እንደዚ አይነት ስራ ሰውን እንጠቅማለን ብለው እነሱ እንደዚ አይነት ይሄ አነጋጋሪ የሆነ ስራ ይዘው ሲመጡ፣ በሌላ በኩል ደግሞ ቲክቶክ ላይ የተፖስተውን የተለቀቀው ቪዲዮ ስታው ደግሞ ያናደዳቸዋል። እኔ ይሄ ነው የሚያናደደኝ እንጂ ከዛ በተረፈ በቃ ብሩክ እንደዚ አይነት ነገር አለ ማጣራት ስለሚፈልግ ምናምን ብዬ መደለቆች በጣም መደለቅ የምችለው ግን ለምን ይሰደባሉ ያለ ስራቸው? ለምን ሌላ አይዲያ አታመጡም? ቡታጅራ በሄዳችሁ ቁጥር ለምንድን ነው እንደዚህ የሚያሳዝን ስራ መሰሩት? እኔ ጥያቄ ነው። ከዛ በተረፈ እንግዲህ ሀይሚ በህይወት እስካለው ድረስ ጭራሽ በህይወት እስከምሞት ድረስ እስከ መጨረሻዋ ሰዓት ድረስ አብሬ ነኝ እፋለማታለሁ፣ ወይም የትንሽ የምናምን የአይምሮ ችግር ካለባትም መታየት አለባት ምናምን ብላለች። እንግዲህ ይሄ በጣም ከባድ ነው እኮ ሀይሚ፣ በጣም ከባድ ነው እንደዚህ አይነት ነገር። አያችሁ የትና የት ድረስ እንደምትሄዱ ርቀቱ፣ ድራማው ምን ያህል እንደምታሰፉት ያሳያል። በሌላ በኩል በቀደም ቪዲዮ ሰርቼ ተናግሬያለሁ። እውነት ይሄ ነገር ተፈጥሮ ተሆነ በብሩክና በእዩ መካከል የሆነ እንትን ነገር ካለ ምንም በየቀኑ እየመጡ ማስታወቂያ መስራት አያስፈልግም። በቃ ቀጥታ ይዘው አዲስ አበባ ወስደው አስመርምረው በቃ ከሳምንት በኋላ ውጤቱ ይመጣል። በቃ ያንን ውጤት እኮ በካሜራ ማሳየት ነው። ለምንም እዚህ ጋር የመጡ መደለቅ፣ የእዩ ፍቅረኛም እንደዚህ እየመጣ መደለቅ ምንም አያስፈልግም። ግን እውነታው ምንድነው ታዲያ? ይሄ ነገር ካላስፈለገ ካላችሁ መስራት ስላለባቸው ነው። በእርግጥ ብሩክና ሀይሚ ብቻቸውን ምንም አይነት አይዲያ አምጥተው መስራት ይችላሉ። ግን ደግሞ ወደ ቡታጅራ ሲሄዱ ሌላ ሰው መጥቀም ይፈልጋሉ። በቃ ያችሁ ይሄ ነው ደካማ ጎናቸው፣ ፕላስ ደግሞ መልካምነታቸው። እነሱ ያገኙትን ሌላ ሰው እንዲያገኙ ስለሚፈልጉ ይሄ ነገራቸው ሌላ ሰው በደካማ ጎናቸው ገብቶ ቲክቶክ ላይ የሆነ ነገር ተፖስቶ አይቼ እኔ በጣም ነው የተናደኩት። እና ብሩክና ሀይሚ በእርግጥ ብሩክ ምንም ነገር እንዳላረገ ከአሁን በፊት በተለያየ ቪዲዮ ላይ ነግሮናል። እና ይህን ነገር ቡታጅራ ስትሄዱ አብዴት ያደረጋችሁት አይኖ ቡታጅራ የምትሄዱበት ነገር ነበረ ለወንድሙ ፍቅረኛ ምርቃት ፕላስ ደግሞ ለሙሽዬ የሚሆነ ፕሮግራም አላት መሰለኝ። ለዛ ስትሄዱ በቃ ያን የሆነ ሪዝን ያ በፊት ያላቋረጥ ነው። አሁን ደግሞ እንደገና አብዴት እናድርገው፣ እኛም እናንተ ትጠቀማላችሁ፣ እንቀጥልበት ነው ጨዋታው። እውነታው ይሄ ነው። ከዛ በተረፈ ሌሎቻችሁ ከባክግራውንድ ያላችሁ እንድትለያዩ አንፈልግም፣ ጠንካራ መሆን አለብሽ ምናምን ምን ሆነው ለምንስ ይለያያሉ? ምን መጥቶ ብሩክ ምን አረገ? በቃ አንዳንድ ጊዜ ብሩክ እንታችኋለን፣ ግን ስንታቸው ደግሞ አስተያየት ስንሰጥም በልኩ በቃ መጠን ባለው መንገድ መሆን አለበት። እና እኔ በጣም ስለገረመኝ ነው። ለማንኛውም እኔ ለዩቱበሮች አይደለም የምትጎዱ ኮሜንታተሮች ስለሆናችሁ። ዩቱበሮች እሺ ጊዜ ሲፖስቱ፣ ሲደለቁ፣ ሲያለቅሱ፣ ሲሳደቡ ምን ቢሆን በነፃ አይደለም፣ ዶላር ዩቱብ ስለሚከፍላቸው ነው። እናንተ ኮሜንታተሮች ግን እዛም እዛም ስትሉ፣ አሁን ደግሞ ይሄ ሙቀት ነው ፍንክር ብለሽ እንዳቀሪ እኔ ላንቺ ነው። አሁን በቀደም መሰራሁት ቪዲዮ ላይ ተሳደባችኋላችሁ ምናምን ለራሳችሁ ነው። እኔ እኮ እንደ ሌሎቹ ማሽቃበጥ እችላለሁ በጣም እና ሀይሚና ብሩኬ ይሄን ነገር አብዴት ባታረጉት ጥሩ ነበረ። አብዴት አድርጋችሁ መጣችኋል። እነሱን ለመጥቀም ሊሆን ይችላል፣ ግን ደግሞ አታንዛዙት። አሁን ሀይሚ በተናገረችው ልክ እንደተረዳው ከሆነ ድራማው ረዘም እንደሚል ነው የተረዳው ትናንት በተለቀቀው። ግን እውነታው ምንም ነገር የለም፣ ስራ ነው። ቡታጅራ ሲሄዱ እንደዚህ አይነት አነጋጋሪ የሆነ ስራ መስራት አለባቸው ብላ ስለሆነ ሀይሚና ብሩኬ ሁሌም እንደምለው ተጣላን ብለው ሲመጡ ብዙ ሰው ከባክግራውንዳቸው ይጠቀማል። ብዙ ሰው በዛ በተጣላን አይዲያ ወይም ታይትል ይሰራል። ሌላ አሁን በዚሁ ላይ ጣል ላድርግላችሁና ግምጃዬ በቲክቶክም ሆነ በዩቱብ ቪዲዮ ስራ አይዲያ ጽፎ ምናምን ነገር የሚሰጡኝ ከፍዬ ነው አለ። ሰምታችሁ ከሆነ በቲክቶክ ከሆነ 3,000 ብር፣ ለዩቱብ ከሆነ 5,000 ብር። ጎበዝ ይውላችሁ፣ አያችሁ ስንፍናቸውን። አሁን እኮ ግምጃዬ ምን አሁን ለቲክቶክ ምንድን ነው ሲናል ብር ከፍላ የምትሰራው? ለምን ራሷ አጽፈው ምን ይሰራል ጭንቅላቷ? ዩቱብ ላይ ደግሞ የሆነ ድራማ ለመስራት እንደዚህ ይሄ ግምጃዬ አሁን እንደዚህ ከፍላ በምሰራበት ወቅት ግን ሀይሚ ራሷ ፈጥራ ለምሰራው ብዙ ዩቱበር የገቢ ምንጭ ያገኛል።
ሆኖም ግን ይህ እንዳለ ሆኖ አሁን ላይ ግን ይዘውት የመጡት የተረሳው እንደገና የተዉትን የሰረዙትን አብዴት አድርገው ይዘው ሲመጡ በጣም የሚወቀሰውና ትዝብት ወይም ነጥብ የሚያዝበት ብሩክ ነው። እኔ ለነሱ ነው ምን አገባኝ፣ እንደ ሌሎቹ ማሽቃበጥ እችላለሁ። ለእነሱ ነው፣ ትዝብት ነው። በጣም ፓወርፉል ናት ሀይሚ፣ የስራ ሰው ናት፣ አይዲያ አመንጭ ናት፣ ጎበዝ ናት። አሁን ግምጃዬን እዚህ ጋር ያመጣሁላችሁ ሀይሚ ራሷ ናት። ስራው የተለያየ ስራ ሲል ራሷ ናት አይዲያውን የምታመጣው። ግምጃዬ ደግሞ እንግዲህ እንደሰማችሁ ከሆነ ለቲክቶክ 3000 ብር ከፍዬ ነው አይዲያውን፣ ለዩቱብ ደግሞ 5000 ምናምን አለች። ታዲያ በዚህ መሀል ሀይሚና ብሩክ የራሳችሁ የስራ ፈጠራ አይዲያውን ራሳችሁ እያመጣችሁ እየሰራችሁ እንደዚህ አይነት የሆነ አሉባልታ ውስጥ በጣም የሚያስጠላ ስራ ውስጥ ባትገቡ አሪፍ ነው ማለት እወዳለሁ። ይመቻችሁ።